በመካከለኛው ምስራቅ የፖለቲካ ታሪክ ውስጥ አዳዲስ ገጾች እየተገለጡ የቆዩ ጠባሳዎች ደግሞ አዲስ መልክ እየያዙ ባሉበት በዚህ ወቅት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ወደ ሶሪያ ዋና ከተማ ደማስቆ ያደረጉት ጉዞ የዓለምን ትኩረት የሳበ ትልቅ ሁነት ነበር። ይህ ጉብኝት ለዓመታት በአምባገነንነትና በደም አፋሳሽ የእርስ በርስ ጦርነት ስትታመስ የቆየችው ሶሪያ የአሳድ አገዛዝ ወድቆ በአዲስ አመራር ለመቆም በምትጣጣርበት ወሳኝ ሰዓት የተከናወነ በመሆኑ ትርጉሙ እጅግ የጎላ ነው። ሆኖም ግን ማክሮን በደማስቆ በቆዩበት ወቅት የተከሰተው ድርብ የቦምብ ፍንዳታ ጉብኝቱን ከዲፕሎማሲያዊ ስኬት ወደ ደህንነት ስጋትና ወደ ቀጥተኛ የግድያ ሙከራ ጥርጣሬ ቀይሮታል። ይህ ክስተት በአጋጣሚ የተከሰተ ሳይሆን ፕሬዝዳንት ማክሮን በአዲሲቷ ሶሪያ ላይ ያላቸውን ተጽዕኖ ለማክሸፍና ምዕራባውያን በአካባቢው ዳግም እግራቸውን እንዳይተክሉ ለማስፈራራት የታለመ የተቀነባበረ ሴራ እንደሆነ በርካታ መረጃዎች ይጠቁማሉ። ፕሬዝዳንት ማክሮን በደማስቆ ያረፉበትና ለተለያዩ ዲፕሎማሲያዊ ስብሰባዎች የተጠቀሙበት ፎር ሲዝን ሆቴል በደማስቆ እምብርት ላይ የሚገኝና ለዓመታት የውጭ ሀገር ዜጎች፣ ዲፕሎማቶችና የረድኤት ድርጅቶች ሰራተኞች በከፍተኛ ጥበቃ የሚቆዩበት ስፍራ ነው። ማክሮን በዚህ ሆቴል ውስጥ አድረው በማግስቱ ጠዋት ወደ ፕሬዝዳንታዊ ቤተ መንግሥት ለማቅናት የሞተርኬድ ጉዟቸውን በጀመሩ በጥቂት ደቂቃዎች ልዩነት ውስጥ የመጀመሪያው ፍንዳታ መከሰቱ አጥቂዎቹ የፕሬዝዳንቱን እንቅስቃሴ በሰከንድ ልዩነት ይከታተሉ እንደነበረ ግልጽ ማሳያ ነው። ጥቃቱ በማክሮን ላይ የተቃጣ ነው የሚባለውም ለዚህ ነው። ፕሬዝዳንቱ ሆቴሉን ለቀው እንደወጡ ፍንዳታው መከሰቱ አጥቂዎቹ ፕሬዝዳንቱን ወይንም የእርሳቸውን የልዑካን ቡድን በቀጥታ ለመጉዳት አልመው እንደነበርና ምናልባትም በደህንነት ዝግጅቱ ጥብቅነት ምክንያት የሰዓት ስህተት እንደፈጠሩ ይገመታል። የጥቃቱ አፈጻጸም በሽብር ስልት ውስጥ ድርብ ጥቃት ተብሎ የሚጠራውን እጅግ አደገኛ ዘዴ የተከተለ ነበር። የመጀመሪያው ፍንዳታ በቆሻሻ መጣያ ውስጥ ተደብቆ የነበረ ቦምብ ሲሆን ፍንዳታው እንደደረሰ ሰዎችና የጸጥታ አካላት ወደ ስፍራው በሚሰበሰቡበት ወቅት ከ8 ደቂቃዎች በኋላ ሁለተኛው ቦምብ መፈንዳቱን የጉዳቱን መጠን ለማስፋትና ድንጋጤን ለመፍጠር እየታሰበ ነው። ይህ አይነቱ ጥቃት በአጋጣሚ የሚከሰት ሳይሆን ከፍተኛ ዝግጅት የሚጠይቅና በልዩ ሁኔታ ኢላማ የተደረጉ ሰዎችን ለማጥቃት የሚውል ነው። በዚህ ጥቃት 18 ሰዎች ሲቆስሉ 4 የፖሊስ መኮንኖች በከባድ ሁኔታ ጉዳት ደርሶባቸዋል። ፕሬዝዳንት ማክሮን በወቅቱ ከስፍራው በ10 ኪሎ ሜትር ርቀት ላይ ቢሆኑም የፍንዳታው ድምፅና ጭስ ግን በደማስቆ ሰማይ ላይ የታየው መልእክት ግልጽ ነበር። ማክሮን እዚህ የትም ቦታ ደህንነታቸው የተጠበቀ አይደለም የሚል የሽብር መልእክት። ማክሮን ሶሪያን ለመጎብኘት የወሰኑት ውሳኔ በራሱ ደፋርና አደገኛ እርምጃ ነበር። እንደ አውሮፓውያኑ አቆጣጠር በታህሳስ 2024 የአሳድ አገዛዝ ከወደቀ በኋላ ሶሪያን የጎበኙ የመጀመሪያው የምዕራባዊ ሀገር መሪ መሆናቸው ፈረንሳይን በመካከለኛው ምስራቅ ያላትን ታሪካዊና ስልታዊ ሚና ዳግም ለማረጋገጥ ያደረገችው ጥረት ነው። ፕሬዝዳንት አህመድ አልሻራን የቀድሞ ታጣቂ አሁን ግን ወደ መንግስት መሪነት የተሸጋገሩት ሰው ማክሮንን በፕሬዝዳንታዊ ቤተ መንግስት በታላቅ ክብር ሲቀበሏቸው ሶሪያ ከዓለም አቀፉ ማህበረሰብ ጋር ያላትን ግንኙነት ለማደስ መዘጋጀቷን ለማሳየት ነበር። ሆኖም ግን ከቤተ መንግስቱ ግርማ ሞገስ ውጪ የነበረው የቦምብ ድምፅ አዲሲቷ ሶሪያ አሁንም በውስጥ ባሉ ተቃዋሚዎች፣ በአሮጌው አገዛዝ ቅሪቶችና በአክራሪ ኃይሎች መካከል የምትናወጥ መሆኗን አሳይቷል። ጥቃቱ በማክሮን ላይ ለምን ያነጣጠረ ሊሆን ይችላል የሚለው ጥያቄን ስንመረምር የፈረንሳይን የውጭ ጉዳይ ፖሊሲና የሶሪያን ወቅታዊ ሁኔታ በጥልቀት መመልከት ያስፈልጋል። ፈረንሳይ በአሳድ አገዛዝ መውደቅ ወቅት ወሳኝ ዲፕሎማሲያዊ ድጋፍ ስትሰጥ የነበረች ሲሆን አዲሱን የሽግግር መንግስትም ቀድማ እውቅና ሰጥታለች። ይህ ደግሞ በሶሪያ ውስጥ የነበሩትን የሩሲያና የኢራን ተጽዕኖዎች የሚቀንስ እርምጃ ነው። በመሆኑም ማክሮንን በማጥፋት ወይንም ጉዟቸውን በማስተጓጎል ፈረንሳይና አውሮፓ በሶሪያ ላይ ያላቸውን እቅድ ለማክሸፍ የሚፈልጉ አካላት በጥቃቱ ጀርባ ሊኖሩ ይችላሉ። በተጨማሪም ማክሮን ወደ ደማስቆ ያሉትን ከፍተኛ የንግድና የኤነርጂ ዘርፍ መሪዎችን ይዘው መሆኑ ሶሪያን ከምዕራቡ ዓለም የኢኮኖሚ መዋቅር ጋር ለማስተሳሰር የታለመ ነው። ይህ ደግሞ ሶሪያን እንደ ስትራቴጂካዊ መውጫ ለሚጠቀሙ ሌሎች ኃይሎች ትልቅ ስጋት ነው። ፕሬዝዳንት አህመድ አልሻራ ለጥቃቱ በሰጡት ምላሽ ማክሮንን ለአዲሲቷ ሶሪያ ያላቸውን ድጋፍ ለማሳየት ላሳዩት ድፍረት አድንቀዋል። ይህ የአልሻራ ንግግር በጥቃቱ ጀርባ ያሉ አካላት ዓላማቸው ማክሮንን ማስፈራራት እንደነበር በተዘዋዋሪ ያረጋግጣል።
አዲሱ የሶሪያ መሪ አገራቸው ከሜዲተራኒያን እስከ ባህረ ሰላጤው የምታገናኝ ስትራቴጂካዊ መስመር አድርገው ሲገልጿት፣ ፈረንሳይ ደግሞ ማርሴይ ካለችው ወደብ ጋር ያላትን ቅርበት በመጥቀስ የንግድ ትብብሩን አጽንኦት ሰጥተውታል። ይህ የኢኮኖሚ ትስስር ለሶሪያ ዳግም መነሳት ወሳኝ ቢሆንም በቦምብና በሽብር የሚኖሩ አካላት ግን የህልውና ስጋት ሆኗል። በመሆኑም ማክሮን የዚህ አዲስ ግንኙነት ምልክት በመሆናቸው ጥቃቱ በእሳቸው ላይ እንዳያነጣጠር ተደርጓል። የፈረንሳዩ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮትና የሶሪያው አቻቸው አሳድ አልሻይባኒ በኢኮኖሚ ትብብር ላይ ስምምነቶችን ሲፈራረሙ ከውጭ የሚሰማው የፍንዳታ ድምፅና የሚታየው ጭስ የዲፕሎማሲው ስኬት በሽብር ጥላ ስር መውደቁን ያሳያል። ማክሮን በጥቃቱ ዙሪያ በሰጡት አጭር መግለጫ ምንም ነገር የሶሪያን የህዝብ ሉዓላዊነትና ለደህንነት ያለውን ፍላጎት ሊያደናቅፈው አይችልም ማለታቸው ለደረሰባቸው የግድያ ሙከራ የሰጡት ደፋር ምላሽ ነው። ሆኖም ግን የፈረንሳይ የደህንነት ባለሙያዎች አሁንም ጥያቄ እያነሱ ነው። አጥቂዎቹ የፕሬዝዳንቱን የጊዜ ሰሌዳና የመኝታ ቦታ እንዴት አወቁ የሚለው ጥያቄ በሶሪያ የጸጥታ መዋቅር ውስጥ ሰርጎ የገባ አካል ሊኖር እንደሚችል ጥርጣሬን ይፈጥራል። የጥቃቱ ወቅታዊነትም ሌላው ሊታለፍ የማይችል ነጥብ ነው። ማክሮንና አልሻራ ከደማስቆ ስብሰባ በኋላ በቱርክ በሚካሄደው የኔቶ ጉባኤ ላይ ለመገኘት ቀጠሮ አላቸው። አልሻራ በዚያው ጉባኤ ላይ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እንደሚገናኙም ተገልጿል። ይህ ሶሪያን ወደ ዓለም አቀፉ ፖለቲካዊ መድረክ የመመለስ ሂደት በአካባቢው ያለውን የኃይል ሚዛን የሚቀይር ነው። ማክሮን የዚህ ሂደት ዋና መሐንዲስና ቀስቃሽ መሆናቸው ጥቃቱ በእሳቸው ላይ በመሰንዘሩ አጠቃላይ ሂደቱን ለማስተጓጎል እየታለመ እንደነበረም መገመት ይቻላል። ጥቃቱ ሳይሳካ ቢቀርም በደማስቆ ሰማይ ላይ የታየው ጭስ ግን ለዓለም አቀፉ ማህበረሰብ ሶሪያ ገና አልተረጋጋችም የሚል መልእክትን አስተላልፏል። ፕሬዝዳንት ማክሮን ከጥቃቱ በኋላ ባሳዩት ጽናት ጉብኝታቸውን ሳያቋርጡ ፕሮግራማቸውን ማከናወናቸው በሶሪያ ሕዝብ ዘንድ ትልቅ አክብሮትን አትርፎላቸዋል። ሆኖም ይህ ክስተት በፈረንሳይ የውስጥ ፖለቲካ ላይ አዲስ ክርክርን አስነስቷል። ተቃዋሚዎች ፕሬዝዳንቱ ሕይወታቸውን አደጋ ላይ የሚጥል ጉዞ ማድረጋቸውን ሊተቹ ቢችሉም ማክሮን ግን ለፈረንሳይ ጥቅምና ለዓለም ሰላም ማንኛውንም መስዋዕትነት መክፈል ይገባል የሚል አቋም አላቸው። ጥቃቱ የተፈጸመበት ስፍራና ሰዓት እንዲሁም በማክሮን ሆቴል አቅራቢያ መሆኑ ድርጊቱ በአጋጣሚ የተከሰተ ሳይሆን በማክሮን ላይ የታለመ የግድያ ሙከራ መሆኑን በጽኑ ያምናል። በደማስቆ ውስጥ የተከሰተው ይህ ድርብ ፍንዳታ ሶሪያ አሁንም በለውጥና በውጥረት መካከል መሆኗን ያሳያል። ማክሮን የጎበኙት ደማስቆ በአንድ በኩል የአዲሲቷን ሶሪያ ተስፋ፣ በሌላ በኩል ደግሞ የቆዩ የጥላቻና የሽብር ቅሪቶችን የያዘች ከተማ ናት። የፕሬዝዳንቱ ሞተርኬድ ስፍራውን ለቆ በወጣ በጥቂት ደቂቃዎች ውስጥ ቦምብ መፈንዳቱ የጸጥታ ኃይሎች የጥበቃ ሥራ ላይ ከፍተኛ ክፍተት መኖሩን ያሳያል። የሶሪያ መንግሥት ጥቃቱን የፈጸሙትን አካላት በአስቸኳይ እንደሚይዝ ቃል ቢገባም የሽብር መዋቅሩ ምን ያህል ስር የሰደደ እንደሆነ ግን አልተሸሸገም። ማክሮን የገጠማቸው አደጋ በመካከለኛው ምስራቅ ለሚንቀሳቀሱ የምዕራባውያን መሪዎች ትልቅ ማስጠንቀቂያ ሆኖም አልፏል። ይህ ጥቃት በማክሮን ላይ የተቃጣ ነው የሚለውን መላምት ይበልጥ የሚያጠናክረው በደማስቆ የነበረው የጸጥታ ሁኔታ እጅግ ጥብቅ በሆነበት ወቅት መከሰቱ ነው። ማክሮን በሚጎበኙበት ወቅት ደማስቆ በልዩ የጸጥታ ኃይሎች ተከባ ነበር። እንዲህ ባለ ሁኔታ ውስጥ ቦምቦችን በሆቴሉ አቅራቢያ ማጥመድ መቻሉ አጥቂዎቹ ከፍተኛ የውስጥ መረጃና ድጋፍ እንደነበራቸው ያሳያል። ማክሮን በሆቴሉ ውስጥ ለረጅም ሰዓታት ሲያሳልፉና በዚያው ሲያድሩ አጥቂዎቹ ፕሬዝዳንቱ በሚወጡበት ሰዓት ከፍተኛ ጉዳት ለማድረስ አቅደው ሊሆን ይችላል። የፈረንሳይ ሚዲያዎችም ሆኑ የሶሪያ መንግስት መግለጫዎች የፍንዳታውን አስከፊነትና ፕሬዝዳንቱን ለማጥቃት የነበረውን ቅርበት በሚገባ ዘግበውታል። በጥቃቱ ሳቢያ የቆሰሉ 18 ሰዎች 4 የፖሊስ መኮንኖችን ጨምሮ የሽብር ድርጊቱ ምን ያህል ጭካኔ የተሞላበት እንደነበር ያሳያል። የሶሪያ የጤና ሚኒስቴር ከሳምንታት በፊት በሌላ ጥቃት 9 ሰዎች መገደላቸውንም አስታውሶ ነበር። ይህ የሚያሳየው ደማስቆ አሁንም የሽብር ኢላማ መሆኗን ነው። ማክሮን እንዲህ ባለ ሁኔታ ውስጥ ሆነው ጉብኝታቸውን መቀጠላቸው ለሶሪያ አዲሱ መንግስት ትልቅ ሞራል ቢሆንም ለፈረንሳይ የደህንነት መዋቅር ግን ትልቅ ትምህርት የሰጠ ክስተት ሆኗል። ፕሬዝዳንቱ ከደማስቆ በሰላም ቢወጡም ጥቃቱ የፈጠረው ፖለቲካዊ ድንጋጤ ግን ለረጅም ጊዜ የሚቆይ ነው። የማክሮን የደማስቆ ጉዞ ታሪክ የሚዘክረው በዲፕሎማሲያዊ ስኬቱ ብቻ ሳይሆን ፕሬዝዳንቱ ለሕይወታቸው ሳይሳሱ ባሳዩት ጽናት ጭምር ነው። በፎር ቢዝነስ ሆቴል አቅራቢያ በፈነዳው ቦምብ ኢላማው ማክሮን እንደነበሩና ዓላማውም የፈረንሳይን የውጭ ጉዳይ ፖሊሲ ማደናቀፍ እንደነበረ ግልጽ ነው።
ሆኖም ማክሮን ከጥቃቱ በኋላ በማህበራዊ ሚዲያ ያሰፈሩት መልእክት ሽብርን እንደማይፈሩና ሶሪያን ለመደገፍ ያላቸውን ቁርጠኝነት የማይናወጥ መሆኑን አሳይቷል። ይህ ክስተት በፈረንሳይና በሶሪያ ግንኙነት ውስጥ አዲስ ምዕራፍ የከፈተ ሲሆን የደህንነት ትብብር የሁለቱ ሀገራት ቀጣይ ትኩረት አቅጣጫ እንደሚሆንም አመላካች ነው። የደማስቆ ፍንዳታ በማክሮን ላይ የታለመ የግድያ ሙከራ መሆኑን የሚያሳዩ ፍንጮች በሙሉ ሶሪያ አሁንም ከአሮጌው አገዛዝ ወደ አዲስ ስርዓት በምታደርገው ጉዞ ላይ ምን ያህል አደገኛ መሰናክሎች እንዳሉባት ያስረዳሉ። ማክሮን የዚህ ለውጥ ግንባር ቀደም ደጋፊ በመሆናቸው የጥቃቱ ዋና ኢላማ መሆናቸው የሚጠበቅ ነበር። ሆኖም የጥቃቱ አለመሳካትና የፕሬዝዳንቱ ጉዞ መቀጠል ለሶሪያ ሕዝብ አዲስ ተስፋን የሰጠ ነው። የቦምቡ ጭስ በደማስቆ ሰማይ ላይ ቢታይም የዲፕሎማሲው ብርሃን ግን አልጠፋም። ማክሮን በደማስቆ ያሳዩት ድፍረት ለሽብርተኞች የተሰጠ ጠንካራ ምላሽና ለአዲሲቷ ሶሪያ የተበረከተ ትልቅ የፖለቲካ ስጦታ ነው። ይህ ዘገባ እንደሚያሳየውም የኢማኑኤል ማክሮን የደማስቆ ቆይታ በሽብርና በዲፕሎማሲ መካከል የተደረገ ትግል ነበር። ፕሬዝዳንቱ ምንም እንኳን በአካል ጉዳት ባይደርስባቸውም የጥቃቱ ቅርበት ግን የግድያ ሙከራው ምን ያህል አደገኛ እንደነበር ያሳያል። ሶሪያ ወደ ሰላም በምታደርገው ጉዞ ላይ እንዲህ ያሉ ፈተናዎች ማጋጠማቸው የማይቀር ቢሆንም እንደ ማክሮን ያሉ መሪዎች የሚያሳዩት ጽናት ግን ለሀገሪቱ ተስፋ የሚሰጥ ነው። የደማስቆ ፍንዳታ በማክሮን ላይ የታለመ ቢሆንም የጥቃቱ ውጤት ግን ፕሬዝዳንቱን ይበልጥ በማጠናከርና የፈረንሳይን ተጽዕኖ በሶሪያ ላይ በማንገስ ተደምድሟል። በአጠቃላይ በደማስቆ የተከሰተው የጥቃት ሙከራ በማክሮን ላይ የቀጥታ የግድያ ሙከራ ለመሆኑ በርካታ አሳማኝ ፍንጮች አሉ። ከሆቴሉ መውጣት ጋር የተገጣጠመው የጊዜ ሰሌዳ፣ የቦምቡ አቀማመጥና የጥቃቱ ስልት ድርብርብ ፍንዳታ መሆኑ ሁሉም የሚያመለክቱት ከፍተኛ ባለስልጣንን ለማጥቃት የታቀደ መሆኑን ነው። ማክሮን ከዚህ አደጋ ተርፈው የሶሪያን የለውጥ ጉዞ መደገፋቸው ለሽብርተኞችና ለተቃዋሚ ኃይሎች ትልቅ ሽንፈት ነው። ሶሪያ አሁንም በደህንነት ስጋት ውስጥ ብትሆንም የማክሮን ጉብኝት ግን አገሪቱ ወደ ዓለም አቀፉ ማህበረሰብ ለመመለስ የምታደርገውን ጥረት አፋጥኖላታል። ይህ ጥቃት በታሪክ መዝገብ ላይ በማክሮን ላይ የተቃጣው የደማስቆ ጥቃት ተብሎ ሲጠቀስ ይኖራል። ነገር ግን ጥቃቱ ፕሬዝዳንቱን ከመግደል ይልቅ ዲፕሎማሲያዊ ተጽዕኗቸው እንዲጨምር አድርጎ አልፏል። የደማስቆ ድርብ ፍንዳታ በማክሮን ላይ የታለመ የግድያ ሙከራ መሆኑን የሚያሳዩት ዝርዝር ሁኔታዎች ሶሪያ አሁንም በደም የተለወሰች ከተማ መሆኗንና የለውጥ ሂደቱ ምን ያህል ዋጋ እንደሚጠይቅ ለዓለም አሳይተዋል። ማክሮን በደማስቆ ያሳለፉት ያ አስፈሪ ጠዋት በፈረንሳይ የውጭ ጉዳይ ታሪክ ውስጥ እጅግ አደገኛና ስኬታማ ከሆኑ ጉዞዎች አንዱ ሆኖም ይመዘገባል። ጥቃቱ ሳይሳካ መቅረቱ ለሶሪያም ሆነ ለፈረንሳይ ትልቅ ድል ሲሆን፣ አጥቂዎቹ ግን በሽብር ተግባራቸው የዲፕሎማሲውን ግንብ ማፍረስ እንደማይችሉ ትምህርት አግኝተዋል። ማክሮን በደማስቆ ልብ ውስጥ ያሳዩት ጽናት አዲሲቷ ሶሪያ ከጎኗ ጠንካራ ወዳጅ እንዳላት የሚያሳይ ደማቅ አሻራ ነው።